እሺ በፍሬ ለመስራት ንገረኝ። አሁን በፍሬ ለመስራት ንገረኝ። በፍሬ ለመስራት በቃ በቀላሉ 2 ሚሊዮን በቂ ነው አይደለ? አዎ በቀላሉ ለደሽ ራስ ለማኖር ማለት ነው። በቃ እኮ ታትጨናነቂ ቀለልሽ ራስ ለማኖር በቂ ነው። በቃ አሁን እንስማማለን በዚህ ማለት ነው። ቢያንስ 2 ሚሊዮን ለመስራት ከአሁን በኋላ አንድ 5 አመት ዘራ ይዛሉ። እንደ አይመርሽም እሷ ግን አንቺ ብዙ ልክ እንደኔ ገጠር ልጆች አሉ ደግሞ ገጠር ላይ ወፍጮ ለመትከል ምናምን እያሉ የሚጠይቁ ብዙዎች አሉ ብታይ እና ለነሱ ደግሞ በሌላ ጊዜ ማብራሪያ ትሰጠኛለህ። ገጠር ላይ ወፍጮ ለመትከል እኮ ያው እናንተ ቤተሰቡ በንግዱ ዓለም የኖራችሁ ናችሁና እስኪ እንደው ካላችሁ ልምድ እስኪ ልምዳችሁን አካፍሉኝ ነው። እሱን ለማድረግ እኮ ማለት ነው በዋናነት ካፒታል ያስፈልጋል። ካፒታሉ መነሻ ተደርጎ ነው እኮ ይሄን ጥያቄ ጠየቅኩ። ለምን ታውቃለህ? የት ላይ ያሰራል? ቆይ ጥያቄውን የጠየቅኩ እኔ በመጥቼ ምን ብሰራ ያዋጣኛል ያልኩ ለምን እንደው ይሄን ብትለኝ እሺ ይሄን ስራ ለመስራት እስከ ስንት ብር መያዝ አለብኝ ለማለት ነው። ገባ? 100 ሺህ ብር አለኝ 200 ሺህ ብር አለኝ ደክሞኛል ሀገር መግባት ፈልጋለሁ ምናምን የሚሉቶች አሉ። ገባ? 500 ሺህ ብር አሁን እኛ በተለይ ከሀገር ራስንም በዛው ልክ ያክል ቆይታ ኑሮ ለራስን ደግሞ ማሰብ ጥሩ ነው እንጂ እኮ እዚህም እኮ ከሰራሽ የትም ትደርሻለሽ። የትም ቦታ ላይ ከሰራሽ በቃ ትቀየራለሽ። ልዩነቱ ምንድነው? ከሱ ላይ በቀላል ጊዜና በቀላል ድካም በቀን እንደምንበልሽ ብዙ ድካም ሳይኖረው ትልቅ ብር ታገኛለሽ ከሱ። ከዚህ ብዙ ደክመሽ ነው ብዙ ብር የምታገኘው። ልዩነቱ ይሄ ነው። ድካሙ ከዚህ ይበልጣል፣ ግን ብትደክምም ከዚህ የድካም ዋጋህን በጥሩ ሁኔታ ታገኛለህ ነው እንጂ ድካም እንደኛ የሚደክም የለም። አሁን ኢትዮጵያ ላይ ስራ ተሰራ ሊባል ነው ወላሂ ስራ ተሰራ ይባል ኢትዮጵያ ላይ እዚህ ነው ዋጋ የሚያስከፍል። ያው የስራ ዘርፉ ይለያያል ነው እንጂ እንደምትይው ልክ ነሽ። አዎ እኔ የምልህ አሁን እኔ በመጣ ምንድነው የምሰራው? እሱን ከመምጣትሽ በፊት ተግባብተን ነው እኮ ያው እናንተ ቤተሰቡ በንግዱ ዓለም የኖራችሁ ናችሁና እስኪ እንደው ካላችሁ ልምድ እስኪ ልምዳችሁን አካፍሉኝ ነው። እሱን ለማድረግ እኮ ማለት ነው በዋናነት ካፒታል ያስፈልጋል። ካፒታሉ መነሻ ተደርጎ ነው እኮ ይሄን ጥያቄ ጠየቅኩ። ለምን ታውቃለህ? የት ላይ ያሰራል? ቆይ ጥያቄውን የጠየቅኩ እኔ በመጥቼ ምን ብሰራ ያዋጣኛል ያልኩ ለምን እንደው ይሄን ብትለኝ እሺ ይሄን ስራ ለመስራት እስከ ስንት ብር መያዝ አለብኝ ለማለት ነው። ገባ? እሱም እኮ ነው የምልሽ። እኮ ምን ብሰራ ያዋጣኛል? ይገባኛል፣ ገብቶኛል። እሱማ እና በዋናነት ስራውን ለመምረጥ መጀመሪያ ካፒታሉ ነው። እስኪ እንደው በቀላሉ ካፒታል እስኪ ይሄን ያክላል ነው። እዚህ ከተማ ላይ አይደለም በቃ ስራውን መስራት ይወዘው ባህር ዳር ላይ ወር ሸገር ላይ ሊሆን ይችላል። አይ ሸገር ነው እዚህ ነው ሸገር ተው ወይ ከሱ ወይ ባህር ዳር ለስራ ወይ ከሱ ወይ ባህር ዳር ለስራ ብለስ እንዴ ምን መጥቶብኝ ከዘመር ተነጥለኝ ኑሬ አሁንም ደግሞ ተሽጨምር። ስለዚህ ባህር ዳር ከሆነ እሺ አሁንም እኮ እንደሱ ጎን ለጎን ዩቲዩብን መስራት ይቻላል። አይ እሱን ተውና አሁን ያልኩህ ያለ መስራት ደግሞ ምን ያስፈልጋል? እሺ የኛውን ዘርፍ ለመስራት ደግሞ በቀላሉ የ6 ወር የቤት ኪራይ አለ። እሺ ቤት ኪራይ ስንት ነው የሚከፈለው? ቤት ኪራይ ሀሪፍ የስራ ቦታ የሚባል እስከ ስንት ነው የሚከፈል? በቀላሉ በቃ 40 ሺህ ብር ነው ይህ ስራ። የስራ ቦታ እሺ 40 ሺህ ብር ሲባዛ በ6 ወር እስኪ ነጋዴ 240 ሺህ ነው። እኔ እንጃ 240 ሺህ
ለስድስት ወር ይከፈላል። እሺ ከዛ የቀን ወጪ እሺ በቀላሉ 2000 ቢሆን እስከ 50,000 ብር ብትይው የመኖሪያ ቤት ኪራይ ሁሉ ስላለ የወር ኪራይ እስከ 50,000 ቢሆን እሺ 300,000 ወጪ አለ ማለት ነው በወር። እሺ በስድስት ወር እሺ በቃ ይሄን ብር በስድስት ወር ለመስራት ያ የተከራዩት ድርጅት ምን አይነት ስራ ያዋጣል ቢለው ደግሞ ሂሳብ መስራት ነው እኮ። ለቤት ኪራይ ለውጭሽ ይሄን አልከኝ ማለት ነው። ቢያንስ ስራውን ለመጀመር ስንት ብር መያዝ አለብኝ ነው? ከዛ በኋላ እዛ አካባቢ ላይ ምን አይነት ስራዎች ነው የሚሰሩ? የቡና ንግድ ሊሆን ይችላል፣ ዘይትና ስኳር ሊሆን ይችላል፣ ቆርቆሮም ሊሆን ይችላል፣ ሲሚንቶም ሊሆን ይችላል። ስራ ዘርፍ ይመረጣል። ኮምፒውተር ለማድረግ አካባቢው ላይ ያለውን የስራ ዘርፍ ይመረጣል አልኩሽ። ያ ሲመረጥ ለምሳሌ ስኳር ኦር ዘይት ሁለቱም የነጣጠሉ ስራዎች ናቸው። እነሱን ለመስራት ከታሰበ አንድ መኪና ለመጫን ስኳር ብቻ ማለት ነው 5 ሚሊዮን ያስፈልጋል። ዘይትም የግድ ጎን ለጎን ስለሆነ 5 ያስፈልጋል። 10 ያስፈልጋል። ሁለቱ አብሮ የሚሄዱ ስራዎች ስለሆኑ ማለት ነው። በቃ 10 የግድ 10 ደግሞ ባይኖርሽ 15 ይዘሽ ነው የስራ ምሳሌ እና አሁን 10 ሚሊዮን ብር ሰዓት ይዤ እንዳትመጪ እያልከኝ አይ እንግዲህ እንደዛ እያልኩ አይደለም። 10 ብር ይዘሽ ነይ ብዬሻለሁ አልከኝ እንጂ ግዴታ እኔ እኮ ማለቴ ምንድን ነው ማከፋፈያ መሆን አለበት እንዴ? ግዴታ ሰው እንደ አሞ ሰርቶ መኖር አይችልም? እሱን እኮ እያልን አይደለም። አልደግመውም ብለሽኝ እኮ አሁን በሰፊው ነው እያወራን ያለ። ወደ ቀላሉ ደግሞ ልመለስ እኮ ነው። ወደ ቀላሉ ለድሃ ወደሚሆነውና ማለት ነው ለአረብ ሀገር ሴቶች ለሚሆነው ይሄ እንደ ለእናንተ አይነት ነጋዴ ነው። እኔን አይመለከትም ይሄ ሲጀመርም ሀታ ቢኖረኝ ይሄን ያክል ብር አውጥቼ ንግድ አልጀምርም። ገባ? ምክንያቱም ልምድ የለኝም፣ ገና ጀማሪ ነኝ። እየቆይ ምንድን ነው የምትጀምሪው? ይሄ ቢኖርሽ መኪና ልትገዢ? ወላሂ ሞልቶ ቢተርፈኝ ራሱ መኪና አልገዛም። ለራሴ የቤት መኪና ልገዛ እችላለሁ። መኪና ደግሞ ሰው እኔ እኮ ብዬ ነው። እኔም አልመክርም እንደዛ። እሱ ለራስ ዕቃ ማቅረቢያ ካልሆነ እኮ ለቢዝነስ አይገዛም እኮ። እኔም እንደዛ ነው የማስበው። እና ዝም ብለህ በቀላል መስራት የምችለውን ነገር ነው ያልኩት። ቀለል ባለ ወደ እናንተ ትመጣለች። ቀለል ባለ በእናንተ ሙርት ትመጣ 30,000 ኪራይ። እሺ ከዛ አለባሳቶችን መያዝ ነው። አለባሳቶች የሙስሊም አለባሳቶች የሉ? አይ ማለት እንደዚህ ሸቀጣ ሸቀጥ ሱቅስ ቢሆን አንተ እኮ አሁን ቅድም እኮ ያልከኝ ማከፋፈያ ትልቅ ድርጅት ነው አይደለ? ባህር ዳር ውስጥ እኮ ነው። እና ባህር ዳር ውስጥ ታዲያ እንደዚህ አይሰራም ያለህ ማነው? ሸቀጣ ሸቀጥ ሱቅ እና ያንን ለመስራት እኮ አንድ አይነት ምርት ለመጫን ማለት ነው ፋብሪካ ላይ ለመጫን ዲስካውንት ለማግኘት አንድ አይነት ምርት መጫን አለብሽ። ሸቀጥም ቢሆን እንደዛ ካልሆነ መወዳደር አትችይም እኮ ቃለ ማከፋፈል ሸቀጥም ከሆነ። ከዛ ውጭ ችርቻሮ በፍሬ ከሆነ ይቻላል እኮ። በፍሬ ነው ታዲያ መኖር የምፈልገው። ምን ነው ይሄን ያክል? በፍሬ ከሆነማ ዛፍ ንጉስ ነው የምወስድሽ። ኧረ እባክህ የዶቅማ ፍሬ አለ ብዬ ነው እዛ። እሺ በፍሬ ለመስራት ንገረኝ። አሁን በፍሬ ለመስራት ንገረኝ። በፍሬ ለመስራት በቃ በቀላሉ
2 ሚሊዮን በቂ ነው አይደለ? አዎ በቃ ለደረሽ ራስ ለማኖር ማለት ነው። በቃ እኮ ታትጨናነቂ ቀለልሽ ራስ ለማኖር በቂ ነው። በቃ እንስማማለን በዚህ ማለት ነው። ቢያንስ 2 ሚሊዮን ለመስራት ከአሁን በኋላ አንድ 5 ዓመት እንሰራ ይዛሉ። እንደ አይመርሽም እሷ ሀገር አንቺ ስማ እኔ ባህር ዳር ለመሄድ አስጠልቶኝ አንቺ ወደዚህ ለመምጣት እንዴት እንዳስጠላሽ ወላሂ የከበደሽ ነገር ምንድን ነው ብትለኝ ሀገር መግባት በጣም ነው የከበደኝ። ስማኝ ዝም ብለህ አሁን የምልህ ማለት ነው አሁን አንተ ነጋዴ ነህ፣ የነጋዴ ልጅ ነህ፣ ቤተሰቡ እንዳለ በንግድ የቆየ ነው። ስለዚህ ስለ ንግዱ ዓለም በጣም ብጥር አድርገህ ትችላለህ ብዬ ነው። ሁሉንም የንግድ ነገር ታውቃለህ፣ የተለያየ የንግድ ነገር ስለምትሰሩ ማለት ነው። እና በዚህ አጋጣሚ ያው ዩቲዩብ እንደምሰራ ታውቃለህ። እኔ ደግሞ ዩቲዩብ የሚከታተሉኝ አረብ ሀገር ልክ እንደኔ የሚሰሩ ቶች ስለሆኑ ስለዚህ እስኪ ሪካርድ ላድርግ ማለት ነው። ለዛ ድምጽ ዩቲዩብ ላይ ይጫናል። ወይ ጉድ! ኧረ በጣም ኧረ ድምጽ አይሄድም ወደሱ። ሪካርድ ተደርጓል። ለማንኛውም እስካሁን ድረስ 11 ደቂቃ ሪካርድ ተደርጓል። አፍታ እኮ የለውም አፍታ አይሻልም ማለት አሪፍ ምክር ነው እኮ ለኛ የሚጠቅም ነገር ነው ያካፈልከን። ገባ? ለኛ ለአረብ ሀገር ሴቶች የሚጠቅም ነገር ነው። ብዙቶች ሳያውቁት ኑሮ ምናምን መተው ድንጉር ይላሉ። ድጋሜ 2 ወር 3 ወር ቆይተው ይመለሳሉና ደስ የሚል ማብራሪያ እኮ ነው የሰጠኝ እና ለዚያም ነው ገብቷል። ስለዚህ እስኪ ልጅት እኮ ድሮም ነግሬሻለሁ እኮ ያ እሱን ስራም እኮ እዚህ መተሽ ትሰሪያለሽ ብዬሻለሁ። ቦታ አይወስነውም እኮ ለምን ቴክኖሎጂ እኮ የትም ቦታ ሁሉ ይሰራል። አዎ ይሰራል። እና የኔ ተመልካቾች ደግሞ እንዳለ የአረብ ሀገሮች ናቸው ልክ እንደኔ አረብ ቤት ውስጥ የሚሰሩ ማለት ነው። ስለዚህ ካለህ ልምድ አኳያ እስኪ ምን ትመክረናለህ? ማለት አሁን 2 ሚሊዮን ራሱ የሌለው ሰው አለ። 2 ሚሊዮን ከ2 ሚሊዮን ባነሰ መስራት ይቻላል ወይ? እስኪ ይሄን ማብራራልኝ ማለት ነው። ይሰሙታል። እውነቴን ነው የምልህ። በማንኛውም የስራ ዘርፍ ራስሽን ብቻ ለስራ ማዘጋጀት በዋናነት ለስራ ካዘጋጀሽው ራስሽን ካበቃሽ ሰርተሽ እንደምትቀየሪ ራስሽን ካሳመንሽ በባዶም እኮ ይሰራል አልኩሽ። ወቅቻል እውቀት ካለ ሰው ጋር ተጠግተሽ ብር ማምጣት ይቻላል። ምንም ሳይኖርሽ ማለት ነው። ብር እያለች ደግሞ እውቀት ላይኖርሽ ይችላል። ስለዚህ ብሩ ካለ እውቀት ካለው ትጠቅያለሽ። እውቀቱ ካለ ደግሞ ብሩ ካለ ጋር ሸር ተደርጎ ይሰራል። ስለዚህ በዚህ መልኩ እንደሚሰራ ራስን ማሳመን ነው እንጂ ትልቅ ብር ያለው ትልቅ ስራ ይሰራል ብሎ ማሰብ የለበትም። ምንም የሌለው ደግሞ አይሰራም ብሎ ማሰብም የለበትም። እና እንደዛ ስለሆነ ራስን ለስራ ማዘጋጀት ነው እንጂ ብር ሳይኖረኝ ስራ አልሰራም፣ እውቀቱ ባይኖረኝም ብሩ ካለ ስራ እሰራለሁ ብሎ ማሰብ ስህተት ነው። እሺ አሁን ከወረዳ ከተማ ላይ በ500 ሺህ ብር ስራ ጀምሮ መስራት ይቻላል? ይቻላል። የሰፈር ሱቅ ከፍቶ መስራት ይቻላል። በ500 ሺህ ብር የሰፈር ሱቅ ብቻ በቃ ከተማ ሰው ጋር እስክትገናኝ እኮ ነው። ሰፈር ላይ ሆነሽ ምን መስራት እንዳለብሽ መጀመሪያ ፕሮጀክት ይነደፋል። ከዛ ሰዎች እስክታገኝ ድረስ ነው። ቆይ አሁን ሰፈሩን ተውና ለምሳሌ ሀሪፍ የገበያ ማዕከል የሚባለው አሁን ከሱ ወረዳ ለምሳሌ ገበያ ሰፈር ምናምን ነው መሰል ሰው እና ታዲያ በምትሰራ አስከፍተኝ እንትን ነው ያን ለማሟላት የስራው ዘርፍ ይወስናል። አሁን ለምሳሌ ሸቀጥ ከሆነ ነገርኩሽ እኮ አንድ እቃ ብቻ የግድ ዲስካውንት ለማግኘት 50 ካርቶን ልትጭን ትችላለሽ። ያን 50 ካርቶን ደግሞ ብቻውን 500 ሺህ ብር ሊይዝ ይችላል። አንድ አይነት እቃ ብቻ ነው የምልሽ። የአንድ እቃ ብቻ ደግሞ ገበያውን አያወዳድርሽም። በየአይነት መሆን አለበት።
ኮምፒውተር ለማድረግ ማለት ነው። ስለዚህ ያ ሲሆን ደግሞ ካፒታሉ ያንሳል ማለት ነው። ስለዚህ ሊሆን የሚችለው በችርቻሮ ሊሆን ነው። ያ ሲሆን ደግሞ ከጅምለኞች እየገዛሽ ወደ ችርቻሮ ስትገቢ ያው ብዙም አይቀይርም። ያው ገቢውን እንድትቆይና ገቢውን እንድታውቂ ያደርጋል። ከዛ ሰዎችን ካወቅሽ በኋላ ወደ ሲስተሙ በቃ ወደ ሲስተሙ መግቢያ ይሆናል። ያው ጥያቄ እንደሚጠይቁ ስላወቅኩ ነው ጥያቄውን ያነሳሁት። እሺ አብዛኛው ሰው 100,000 ብር አለኝ 200,000 ብር አለኝ ደክሞኛል ሀገር መግባት ፈልጋለሁ ምናምን የሚሉ እህቶች አሉ። ገባ 500,000 ብር አሁን እኛ በተለይ ብዙ አመት የቆየን ልጆች ከድሮ አኳያ ስናስበው በጣም ብዙ ብር ይመስለናል። ገብቷል እና 500,000 ብር አለኝ በቃ ይበቃኛል ሀገሬ ልግባ ምናምን ብለው የሚወስኑ ልጆች አሉ። ገባ እና ለዛ ነው ጥያቄውን ያነሳው። ችግር የለውም በቃ እና ችግር የለውም። ዞሮ ዞሮ ወደ ሲስተም መግቢያ ይሆናል። ንግድ እንዴት እንደሚነገድ ማወቂያ ይሆናል። ከዛ በሲስተሙ ላይ ከቆየሽ ሰዎች ታገኛለሽ። ምን ላይ ምን ማትረፍ እንደሚችል መረጃ ይኖርሻል። በዛ መልኩ ንግዱ ይቀጥላል ማለት ነው። አመሰግናለሁ ወንድም አለም። ዛሬ ደስ የሚል ነገር ነው ያካፈልከኝ ማለት ነው። እሺ በድጋሚ መብሩክ ሚስት እንኳን ድጋሚ ወለደችልህ። እኔም አመሰግናለሁ የኔ ነይሙና። ስመጣ ወንድ ነው ሴት ነው ጀሚል የወለደችው? የመጀመሪያዎች እኮ ሁለቱም ወንድ ናቸው። እንዴ በባለፈው የሴት ልጅ ፎቶ ልከልኝ አይደለም? እና አሁን ደግሞ ደረበች እኮ። አሁን አራተኛ ነው የወለደች ሳ ሴት ነች። በቃ ለዛሬዋ ልጅ ስጦታ አመጣላታለሁ። እሺ ምክንያቱም እሷ በተወለደችበት ስም ቆንጆ ስም እና እሱን አይተን ነው አንድ ዝም ብሎ እኮ አይወጣም ስሙ። ታዲያ አሁን ጨርሳለ የንግዱን ነገር ሪከርዱ ልዝጋው። ጨርሳላ ስለ ንግዱ የምትለኝ ነገር ካለ ችግር የለውም። እሺ ይሄን ቪዲዮ ፖስት ካደረኩት በኋላ ሌላ ጥያቄ የሚጠይቁ ልጆች ካሉ ብዙ ልክ እንደኔ ገጠር ልጆች አሉ ደግሞ ገጠር ላይ ወፍጮ ለመትከል ምናምን እያሉ የሚጠይቁ አሉ፣ ብዙዎች አሉ ብታይ እና ለነሱ ደግሞ በሌላ ጊዜ ማብራሪያ ትሰጠኛለህ። ገጠር ላይ ወፍጮ ለመትከል